ነገ ሐምሌ 8 ቀን 2018 ዓ.ም የሚጀምረው ሀገራዊ የምክክር ጉባኤ በሀገሪቱ የፖለቲካና ማህበራዊ ታሪክ ውስጥ አዲስ ምዕራፍ ይከፍታል ተብሎ ይጠበቃል። ይህንን አስመልክቶ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ በሰጠው መግለጫ ይህ ታሪካዊ አጋጣሚ በከፍተኛ ኃላፊነትና በትልቅ ተስፋ የሚጠበቅ መሆኑን አንስቷል። በሀገራዊ ጉዳዮች ላይ ዜጎች ያልተስማሙባቸውን ስር የሰደዱ አጀንዳዎች ለውይይት አቅርቦ መፍትሄ እንዲያገኙ ማድረግ ሀገራዊ ምክክር ኮሚሽኑ ዓላማ መሆኑንና የምክክር ሂደቱ የማንንም አካል ፍላጎት በሌላው ላይ ለመጫን የሚደረግ የፖለቲካ ፉክክር እንዳልሆነ ተብራርቷል። በመሆኑም የዚህ ታሪካዊ ስኬት ሂደት ሙሉ በሙሉ ሊረጋገጥ የሚችለው እንዲህ ነው ይላል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ነገ በይፋ የሚጀመረውን የኢትዮጵያ ሀገራዊ ምክክር ታሪካዊ አጋጣሚ በደስታና በተስፋ ይገልጻል። ይህ ሂደት የኢትዮጵያውያን ልዩነቶችን በምክክር ለመዳሰስ የጋራ መግባባትን ለማጎልበትና ዘላቂ ሰላም፣ ፍትህና አገራዊ አንድነትን ለማጠናከር ጠቃሚ እድል መሆኑን ያምናል። አገራዊ ምክክሩ የማንንም አካል ድል ወይም ሽንፈት የሚለካበት መድረክ ሳይሆን የጋራ የአገር ችግሮችን በመወያየት የጋራ መፍትሄዎችን የምንፈልግበት ትልቅ አገራዊ ሂደት ነው። የዚህ ሂደት ስኬት በመቻቻል፣ በመደማመጥ፣ በመከባበርና በቅን ፍላጎት ላይ የተመሰረተ ሊሆንም ይገባዋል። ከሀገራዊ ምክክር ኮሚሽኑ ጋር ከረቂቅ ዝግጅት እና ከሀሳብ ቀረጻ ጀምሮ በቅንጅት ሲሰራ መቆየቱን ጠቅሶ ማህበራቱ በምክክሩ ወቅት የተገለሉ ወገኖችን ድምጽ በማስተጋባት በሀሳብ ልዩነቶች መካከል የድልድይነት ሚና በመጫወት እንዲሁም ሂደቱ ገለልተኛና ግልጽ በሆነ መንገድ መካሄዱን በትዝብት በመከታተል የበኩላቸውን ይወጣሉ ነው ያለው። ከምክክሩ በኋላም የሚተላለፉ ውሳኔዎች ወደ ተግባር እንዲቀየሩ በቁርጠኝነትም ይሰራል ይላል። ሲቪል ማህበራት በዚህ ሂደት የሚጫወቱት ሚና የተለየ ነው። የህዝብ ድምጽን ማሰማት፣ የተገለሉና ተጋላጭ ወገኖች ተሳትፎ እንዲኖራቸው ማድረግ፣ በተለያዩ ወገኖች መካከል መተማመንን ማጠናከርና የጋራ መግባባት እንዲፈጠር ድልድይ መሆን የሲቪል ማህበራት መሰረታዊ ኃላፊነቶች ናቸው። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ሁሉንም የምክክሩ ተሳታፊዎች በትዕግስት፣ በኃላፊነት፣ በመከባበርና በአገራዊ ስሜት እንዲሳተፉ ጥሪ ያቀርባል። ህዝቡ ሂደቱን በእምነት እንዲከታተልና ለሰላማዊ ውይይት የሚያበረታቱ አስተያየቶችን እንዲሰጥ ጠይቋል። ህዝቡ ይህን ሂደት በእምነት እንዲከታተል፣ ለሰላማዊ ውይይት የሚያበረታቱ አስተያየቶችን እንዲያበረክትና የምክክሩን መንፈስ እንዲደግፍ አሁንም በድጋሚ ጥሪውን ያቀርባል። ምክር ቤቱ የአገራዊ ምክክር ሂደት ገለልተኛ፣ አሳታፊ፣ ግልጽና በመተማመን ላይ የተመሰረተ እንዲሆን ያለውን ቁርጠኝነት በድጋሚም ያረጋግጣል። በዚህ ታሪካዊ ሂደት ከሁሉም ባለድርሻ አካላት ጋር በመተባበር ዘላቂ ሰላም፣ አገራዊ መግባባትና ዲሞክራሲያዊ እሴቶች እንዲጠናከሩ በቀጣይነትም ይሰራል። የዛሬ ምክክር ለነገዋ ኢትዮጵያ ሁለንተናዊ ስኬት አንድ ወሳኝ እርምጃ በመሆኑ ሁላችንም በጋራ የመደማመጥን፣ የመተማመንንና የመግባባትን መንገድ መምረጥ የዛሬ ታሪካዊ ኃላፊነታችን ነው የምክር ቤቱ መልእክት ነው።